የተከበራችሁ ውድ ተከታታዮች አላህ ለአንድ ባሪያ ጥሩ ይሻለት እንደሆነ ምላሱ ላይ ሰላዋት ያገራለታል። ተወዳጁ ነብይ ላይ ሰላዋት በማብዛት ችግሮች ሁሉ ይወገዳሉ። ጭንቀቱ እንዲወገድለት፣ ያሰበው ሁሉ እንዲሳካለት፣ ነውሩ እንዲሸፈንለት እንዲሁም ወንጀሉ እንዲማርለት የፈለገ ሰው በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርድ። የዱንያ ከባዱ ችግር ጭንቀት ነው። የአኺራ ከባዱ ችግር ደግሞ ወንጀል ነው። ሁለቱም ችግሮች ደግሞ በሰላዋት ይወገዳሉ። አንድ ቀን ኡበይ ኢብኑ ከዓብ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና አንቱ የአላህ መልእክተኛ ሆይ እኔ እርሶ ላይ ሰላዋት አበዛለሁ፣ ከዱዓዬ ውስጥ ምን ያክል ሰላዋት ላደርገው ብሎ ጠየቃቸው። 1/4ኛውን ሰላዋት ላድርገው አላቸው። የአዝካሮቹን እና የአውራዶቹን ሁሉ ሩብ ያክሉን ማለት ነው። ረሱልም ሰለላሁ ዐለይሂ ወሰለም የፈለግከውን ያክል አድርግ፣ ብትጨምር ግን ለአንተ የተሻለ ይሆናል አሉት። 1/3ኛውን፣ ግማሹን፣ 2/3ኛውን እያለ ሲጠይቃቸው ሁሉም ላይ ረሱል ሰለላሁ ዐለይሂ ወሰለም የፈለግከውን አድርግ፣ ብትጨምር ለአንተ የተሻለ ነው አሉት። የዛኔ ኡበይ ኢብኑ ከዓብ ያ ረሱላላህ ዱዓይን ሁሉ እርሱ ላይ ሰላዋት አደርገዋለሁ አላቸው። ረሱልም እንግዲያውስ ጭንቀትህን ሁሉ ትበቃለህ፣ ወንጀልህም ይማርልሃል ሲሉ የዱንያም የአኺራ ችግር በሰላዋት እንደሚወገድ አበሰሩት። ሰይድና ዓሊ አልበዩሚ በየቀኑ 30,000 ሰላዋት ያወርዱ ነበር። እኛ አሁን እየለመንን ያለነው እኮ ቢያንስ በ24 ሰዓት ውስጥ 300 ሰላዋት አወርዱ እያለን ነው። ሰይድ ዓሊ አልበዩሚ በየቀኑ 30,000 ሰላዋት ያወርዱ ነበር። በዚህም ምክንያት ረሱልን ሰለላሁ ዐለይሂ ወሰለም በየቀኑ ይመለከቱ ነበር። ረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድህ በአንተና በረሱል መካከል ሰለላሁ ዐለይሂ ወሰለም ያለውን መጋረጃ ያነሳልሃል። ረሱልን ሰለላሁ ዐለይሂ ወሰለም ትመለከታለህ። ኑሮ ሁሉ ከረሱል ጋር ይሆናል። ቤትህ ውስጥ ሁሉ የረሱል ሰለላሁ ዐለይሂ ወሰለም እስትንፋስ ይኖራል። ልጆችህም በረሱል ብርሃን የሚያበሩ ይሆናሉ። ሰይድ ዓሊ አልበዩሚ ረሱልን ሰለላሁ ዐለይሂ ወሰለም በየሌሊቱ በዚሁ ምክንያት ይመለከቱ ነበር። ታዲያ አንድ ቀን ዛሬ ረሱልን ሰለላሁ ዐለይሂ ወሰለም ስመለከት ያ ረሱላላህ ከኔ የበለጠ እርሶ ላይ ሰላዋት የሚያወርድ ሰው ይኖር ይሆን ብዬ ጠይቃቸዋለሁ ብለው አሰቡ። እንዲህ ይላሉ፣ እንደተለመደው ረሱልን ሰለላሁ ዐለይሂ ወሰለም በመናም አየኋቸው። ጥያቄንም አቀረብኩላቸው። እሳቸውም አዎ አሕመድ አደርዲር ካንተ የበለጠ ሰላዋት ያወርድብኛል ብለው መለሱላቸው። እርሳቸውም ወደ አሕመድ አደርዲር ሄዱና በቀን ስንት ጊዜ ሰላዋት ያወርዳሉ ብለው ጠየቋቸው። እሳቸውም 1000 ብለው መለሱ። ሰይዲ ዓሊ አልበዩሚ በመጀመሪያ ደረጃ ረሱል ሰለላሁ ዐለይሂ ወሰለም እውነት ተናገሩ አሉና ነገር ግን 1000 ሰላዋት እያወረዳቸው እኔ በቀን 30,000 ሰላዋት የማወርድ ሆኜ ሳለ እንዴት ልትበጡኝ ቻላችሁ? እስኪ አስረዱኝ ብሎ መለሱ። አሕመድ አደርድሪም እኔ ሰላዋት ማወርደው ረሱል ሰለላሁ ዐለይሂ ወሰለም በሚወዷት ቃል ነው። በዛች ቃል ደግሞ ሰላዋት የሚያወርድ ሰው በ1000 ይባዛለታል። ስለዚህ 1 ሚሊዮን ይሆናል ማለት ነው። ያንተ ግን 30,000 ሰላዋትህ የሚባዛው በ10 ነው፣ 300,000 ይሆናል ማለት ነው። ይህችን የሰላዋት ቃል እንድታበዙ እያስታወስኩኝ አባባሉን እነግራችኋለሁ። اللهم صل وسلم وبارك على سيدنا محمد وعلى آله عدد كمال الله وكما يليق بكماله። ሰላት አለ ነቢ ትልቅ ምርኮ ነው። እንደውም ሰላዋት ምርጡና የተሻለ ችግር ማስወገጃ፣ ደስታን ማግኛ፣ የስኬት ሁሉ በርና ቁልፍ ነው። እንደምናውቀው አንድ ሰው አንድ ሰላዋት ሲያወርድ አላህ 10 ሰላዋት ረሱልም 10 ሰላዋት ያወርዱበታል። አላህ እኔ ላይ ሰላዋት ማውረዱ ምን ማለት ነው? እስኪ ቁርአንን እንጠይቀው። ምክንያቱም የእውቀቶች ሁሉ ምንጩ ቁርአን ነውና። ቁርአን ላይ አላህ እንዲህ ይላል፣ እርሱ ያ በእናንተ ላይ እዝነትን የሚያወርድ ነው፣ መልእክተኞቹም እንደዚሁ ምህረትን የሚለምኑላችሁ ናቸው፣ ከጨለማ ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። ለአማኞች በጣም አዛኝ ነው። ስለዚህ አላህ እኔ ላይ ሰላዋት ያወርዳል ማለት ከጨለማ ወደ ብርሃን ያወጣኛል ማለት ነው። አንድ ሰላዋት ሳወርድ 10 ሰላዋት አላህ ያወርድብኛል ማለት ደግሞ ከ10 ጨለማ ያወጣኛል ማለት ነው። ድህነት ጨለማ ነው። ስደት ጨለማ ነው። ከአላህ ውጭ ያለን መከጀልም ጨለማ ነው። በሽታም ጨለማ ነው።
አስበው እስኪ አንተ አንድ ጊዜ ሰላዋት ስታወርድ አላህ አንተን ከ10 ጨለማ ወደ ብርሃን ያወጣሃል። ስለዚህ የተወደድከው ወንድሜ አላህ እኔና አንተ ላይ ሰላዋት ያወርዳል ማለት ትርጉሙ ይህ ነው። የአላህ ሰላዋት ይህ ከሆነ የረሱል ሰለላሁ ዐለይሂ ወሰለም ሰላዋትስ ምንድነው? አሁንም ቁርአንን እንጠይቅ። አላህ ለአዛኙ ነቢይ ቁርአን ላይ እንዲህ ይላቸዋል፣ ሰላዋት አውርድባቸው ማለትም ዱዓ አድርግላቸው፣ ያንተ ዱዓ ለነርሱ መረጋጋት ነውና። ስለዚህ ሰላዋት የሚያወርድ ሰው አላህ መረጋጋትን ይሰጠዋል። يعني إيه كلمة سكن؟ يعني سكينة. ولذلك الذي يصلي على رسول الله الله يوسع عليه رزقه من السكينة.